ተመልካቾቻችን የስቲም ፓወር ኢትዮጵያ ተከታታዮች እንደምንሰነበታችሁ ሳምንቱ ቆንጆ እንዳሳለፋችሁ እምነቴ ነው ማለት ነው። ስቲም ፓወር ኢትዮጵያ ፕሮግራማችን ጀምሯል። ፕሮግራሙን እያቀረብኩኝ ወደ እናንተ አብራችሁ ቆይታ ማደርገው ኤፍራት አስራን ነኝ። በዛሬ ፕሮግራማችን እንግዲህ ሁለት ወጣት ፈጠራ ያላቸው ተማሪዎችን ይዘንላችሁ ቀርበናል። ይህንን የፈጠራ ስራቸውን ደግሞ ተከታትለን ተመልሰን ስንመጣ በድጋሚ ከኔ ጋር እንገናኛለን። አብራችሁ እንድትቆዩ የወዲህ ግብዣዬ ነው። ስቲም ፓወር ኢትዮጵያ ፕሮግራማችን ጀምሯል። አብራችሁ ቆዩ። ስሜ ዳዊት መስፍን ይባላል። በንፋስ ስልክ ላፍቶ ክፍለ ከተማ የላፍቶ ሁለተኛ ደረጃ ትምህርት ቤት የ10ኛ ክፍል ተማሪ ነኝ። ዛሬ አንድ ፕሮጀክት ይዤላችሁ መጥቻለሁ። ይሄን ስራ እንደምታዩት ሙሉ የሰራሁት ከወዳደቀ ዕቃ ነው። እነዚህ ብረቶች ምናይ አነስተኛ በሆኑ ፌሮዎች ወይም ደግሞ ከፎቅ ከህንፃ የተራረፉ እንትኖች ናቸው። ያው ቅርጣቸውን በመለዋወጥ ነው የሰራናቸው። ያ ጎማዎቹ ይሄኛውና ዲናሞቹ ምናምን ደግሞ ከተለያዩ ከህፃናት መጫወቻ ውስጥ ልናገኛቸው እንችላለን። እነዚህ ስፕሪንጎች ምናምን ባትሪ እንዲሁም ደግሞ ኮንትሮል ለማድረግ ደግሞ የህፃናት የሪሞት ኮንትሮል መኪናን ቦርድ በመጠቀም የራሱን የሆነ ሰርኪዩት ሰርቼለት በሪሞት እንዲሄድ አድርጌዋለሁ ማለት ነው። ሌላ ይህ ስራ ወደ ምርታማነት ወደ ገበያ ሲወጣ በምንድን ነው ያሰብኩት? በሶስት አይነት ኮንትሮል እንዲደረግ ነው ያደረኩት። አንደኛው በማኑዋል ሰውየው ማሽኑ ላይ በመውጣት ራሱ መንዳት እንዲችል፣ ሁለተኛው ያው በሪሞት ኮንትሮል ከፈለግንም በስልካችን በሶፍትዌር አድርገን መጫን እንችላለን። ግን እንደሱም ላይኖራቸው ስለሚችል ያው እንትን ስማርትፎኖችም ሊጠቀሙ ማይጠቀሙ ሰዎች ሊኖሩ ስለሚችሉ በማኑዋል እንዲሆን ይደረጋል። ሌላ ደግሞ የራሱ የሆነ ሰርኪዩት ቦርድ ተደርጎለት ኮድ ይደረግና በራሱ እርሻውን እንዲያርስ ማድረግ ይቻላል ማለት ነው። ሌላ እነዚህ እንደምታያቸው እነዚህ ሜካኒዝሞች ማረሻ፣ ማጨጃ እና አፈር ማልበሻ አሉ። እነዚህ ተነቃቃይ ናቸው። እዚህ ጋር የሚነቃቀሉ ናቸው እነዚህ ሜካኒዝሞች። ያው የእርሻ ወቅት ወይ የማረሻ ጊዜ ላይ የማረሻውን ሰክተን ማረስ እንችላለን ማለት ነው። መዝራት ስንፈልግ ደግሞ የመዝሪያውን ሜካኒካል ገጥመን መዝራት እንችላለን ማለት። ከዛ በኋላም አፈር ማልበሻ አለ። አፈር ካለበስን በኋላ ካደገ ምናምን በኋላ ደግሞ ማጨጃ አለ። ማጨድ እንችላለን ማለት ነው። በዚህ ሲሰራ ያሳይቻችኋለሁ። ይሄ ጀስት ሳምፕል ነው። ሌላ ለነግራችሁ የምፈልገው ይሄ ስራ አሁን ሌሎች ትራክተሮች በአመት የእርሻ ስራ በአመት አንዴ ወይም ሁለቴ የሚመጣ ስራ ነው እነዛ ትራክተሮች። ስለዚህ በአመት አንዴ ወይም በአመት ሁለቴ ሊሰሩ ነው ማለት ነው። ይሄን ግን ለእርሻ ብቻ ሳይሆን አሁን የገጠራማ ክፍሎች ብዙ ጊዜ የራሳቸው የሆነ ኮንስታንት የሆነ የቧንቧ መስመር ላይኖራቸው ይችላል። ውሃ ምናምን የሚጠቀሙት ከሩቅ ቦታ ሊሆን ይችላል። ስለዚህ እነዚህን ውሃዎች ምናምን ትራንስፖርት ለማድረግ እንጠቀምበታለን ማለት ነው። ስሜ ዮሐንስ ቢምሮ ይባላል። የ12ኛ ክፍል ተማሪ ነኝ። በለባዊ ትምህርት ቤት ነው መማረው። ተወልጄ ያደግኩት
ጎጃም አካባቢ ዘላለም ደስታ የሚባል አካባቢ ነው። እስከ 7ኛ ክፍልም እዛው ነበር የተማርኩት። 2007 መጨረሻ ላይ ወይም 8ኛ ክፍል ወደዚህ መጥቻ አዲስ አበባ አሁን 12ኛ ክፍል ድረስ እዚሁ አዲስ አበባ ትምህርት እየተከታተልኩ ነው። በዋናነት የሚቆጠሩ ወደ 5 የሚሆኑ የፈጠራ ስራዎች አሉ። ግን በየጊዜው መሰራቸው ልክ ሁልጊዜም ስራ አድርጌ የተለያዩ ፈጠራ ስራዎችን እሰራለሁ። የሆነ ችግር ሲያጋጥመኝ ከመሰራቸው በተጨማሪ ፕሮቶታይፓቸው ያሉኝና በደንብ ጊዜ ወስጄ የሰራውባቸው ወደ 5 የሚሆኑ ፈጠራ ስራዎች አሉ። ሁሉ በጄ የሚባል መልቲ ፐርፐዝ ሜካኒካል ቻርጀር ኤንድ ላይተር የሚል ስያሜ ሰጥቼው ነበረ። ምንም ሶላርም ሆነ ኢንፑት ኤሌክትሪክ ኢነርጂ ሳያስፈልገው ሜካኒካል ኢነርጂን በመጠቀም ከ5 እስከ 7 ደቂቃ በእጃችን በማሽከርከር ከ3 እስከ 4 ሰዓት ማብራት የምንችልበት ፈጠራ ስራ በማንኛውም ቦታና ጊዜ መስራት የሚችል የፈጠራ ስራ ነበረ። ከዛ ደግሞ ዊንድ ኤንድ ሶላር ሃይብሪድ ሲስተም የሚል ደግሞ ድር የሚባል ኦርጋናይዜሽን ትምህርት ቤት ውስጥ መስርተን በዛም እሱን ፈጠራ ሰርተናል። ቨርቲካል አክሲስ ዊንድ ጄኔሬተር ስለሆነ ከሶላር ጋር ሃይብሪድ አድርገን እሱኛውንም ሰርተናል። እንዲሁም ደግሞ ሚኒ ሃይድሮ ኤሌክትሪክ ፓወር ጄኔሬተር የሚል በትንሽ ወንዞች ላይ የሚገጠም የፈጠራ ስራም ሰርቻለሁኝ። ከዛም ከግብርናው ጋር ተያይዞ ቀንጃለምን የሚባል በአንድ በሬ አንድ ፈረስ ወይም ደግሞ አንድ በቅሎን በአንድ ጊዜ ተጠቅመን ማረስ የምንችልበት የፈጠራ ስራም ሰርቻለሁኝ በሶላር ላይ። እንዲሁም ደግሞ በኦርጋኒክ ፈርቲላይዘር ላይም የሰራዋቸው ሙከራዎች አሉ። ይህኛው እኔ ሳድግ ከኢትዮጵያ ጮቄ ተራራ ይባላል። ከኢትዮጵያ 4ኛው ተራራ ነው። እስከ 4100 4200 አካባቢ ርዝመት አለው እና እንደውም ምዕራባውያን ዘ ዋተር ታወር ኦፍ አፍሪካ ይሉታል። የአፍሪካ የውሃ ማማ ከ120 በላይ ወንዞችን ለአባይ ይገድባል። ምንጮች ለአባይ አስተዋጽኦ ያደርጋል፣ ምንጮችን ማለት ነው። ተራራው በጣም ትልቅ ተራራ ነው። በጣም በርካታ ወንዞች አሉት። እነዛ ትንንሽ ምንጮች ተሰባስበው ነው ወደ ጣና የሚሄዱትና እዛ አካባቢ በጣም ወንዞች አሉ። እኔ ራሱ እዚህ መጥቼ የዛሬ አመት አካባቢ ያንሳት ዶክመንታሪ ካየው በኋላ ነው እዛ አካባቢ እንዳደግኩኝ የገባኝ እንጂ በደንብ አላውቀውም ነበርና ያንን ሳየው ለምንድን ነው እነዚህ ወንዞች ያለ ጥቅም አመቱን ሙሉ የሚፈሱት? ፏፏቴዎች አሉ፣ ወራጅ ወንዞች አሉ፣ ባለት ላይ የሚያማምሩ ቦታዎች አሉ ለእንደዚህ አይነት ስራዎች ምቹ የሆኑ። ከዛ ለምንድን ነው መስራት የማይችለው? አሁን አባይ እንደምታውቀው እየተገደበ ነው። ትልቅ ፕሮጀክት ነው። ግን አባይ እዛ ድረስ አሁን አለበት ድረስ እስከሚደርስ ድረስ የሚደርስበትን ርዝመት ይሁን አባይን ለመመስረት በርካታ ወንዞች አሉ። የአርሶ አደሩን ቀየውን አቋርጠው የሚያልፉ ግን ያለምንም ጥቅም እንደውም አፈሩን ጠራርገው የሚሄዱ። ስለዚህ እነዚህን በመጠቀም ያንን ያመነጨውን ኢነርጂ መልሶ ለምንድነው ለዋተር ፓምፕ ለማንቀሳቀስ መጠቀም የማይችለው እና ዘመናዊ መስኖን መጠቀም የማይችለው ለምንድነው የሚል ሀሳብ ነበረ። ከዛም በመጀመሪያ አንዳንድ ሀሳቦችን ኦርጋናይዝ ማድረግ ጀመርኩኝ። ከዛ ቀላል መሳሪያዎችን ወጪ ስለሚያስወጣ ቀለል ያሉ መሳሪያዎችን መረጥኩኝ። ወደ ስራ ገባኝና ውጤታማ ነበረ። በተጨማሪም ሶላር ጨመርኩበትና ውሃ ባይኖር በቂ ውሃ ባይኖር ከሶላር ጋር ሃይብሪድ አድርጌ ሰራውት ማለት ነው። አሁን ላፕቶፕ ቻርጅ ማድረግ ይችላል። ትልልቅ ኮምፒውተሮችን ማሰራት የሚችል ሚኒ የሆነ በጣም ቀለል ያለ ከቦታ ቦታ መንቀሳቀስ የሚችል ሃይድሮ ኤሌክትሪክ ፓወር ጄኔሬተር መስራት ይችላል ማለት ነው። ተመልካቾቻችን ስቲም ፓወር ኢትዮጵያ ፕሮግራማችን እንግዲህ ሁለት ፈጠራ ያላቸው ተማሪዎችን ይዘንላችሁ ቀርበን እንዳስመለከትናችሁ ነበር። እንደወደዳችሁ ተስፋ እናደርጋለን ማለት ነው። በሚቀጥለው ሳምንት በተመሳሳይ ሰዓትና በተለየ ርዕስ እስከምንገናኝ እስከ ሳምንት መልካም ሳምንት እንዲሆንላችሁ እንመኛለን። ከታች በምታዩት ዩቲዩብ አድራሻችን ደግሞ ከዚህ በፊት ያመለጣችሁን የስቲም ፓወር ኢትዮጵያ ፕሮግራሞች ልትከታተሉ ትችላላችሁ። ፕሮግራሙን እያቀረብኩኝ አብሬያችሁ ቆይታ ያደረኩት ኤፍራት አስራን ነበርኩኝ። እስከ ሳምንት መልካም ሳምንት